ረሱል አለይሂ ሰላቱ ወሰላም ዙሁርን 5 አርገው ሰገዱ። ከዛም ሰሃቦቹ ግራ ገባቸውና ሶላት ተጨመረች እንዴ ብለው ጠየቋቸው። ካሰላመቱ በኋላ አሰላምተዋል። ምን ነው አሏቸው። 5 እኮ ነው የሰገድከው አሏቸው። ወደ ቂብላ ዞሩና 2 ሱጁድ አደረጉ። ከዚያም አሰላመቱ። አለቀ። አንዳንድ ሰዎች የሚሳሳቱት ማእሙሙ ሩኩዕ ላይ ሆኖ ሲደርሱ እንዳይነሳባቸው ይቸኩሉና ቁመው ተክቢረተል ኢህራም ማድረግ ያለባቸው እየወረዱ ተክቢረተል ኢህራም ይላሉ። እነዚህ ሰዎች ሶላታቸው ትክክል አይደለችም። ዙሁርን እየሰገድኩ ነው። 2 ረካዓ እንደጨረስኩኝ ምን ማድረግ ነበረብኝ? አተህያቱን መቅራት ነበረብኝ። ሳልቀራ ልነሳ አሰብኩ። ወዲያውኑ ትዝ አለኝ። ቁጭ ብዬ አተህያቴን ቀራና ሶላቴን እጨርሳለሁ። ምንም ነገር የለብኝም። ነገር ግን አተህያቱን ሳልቀራ ማኮብኮብ ጀመርኩኝ። መነሳት ቀጥ ብዬ አልቆምኩም። እመለስና አተህያቴን ቀርቼ እነሳለሁ። የቀሩኝን እጨርስና ካሰላመትኩ በኋላ 2 ሱጁድ አደርጋለሁ። ልብ በሉ፣ ካሰላመትኩ በኋላ። ለምን? ይሄ ማኮብኮቡ እንደ ጭማሬ ተቆጠረ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን والصلاة والسلام على نبينا محمد الذي بلغ البلاغ المبين وعلى آله وأصحابه والتابعين لهم بإحسان إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. የዛሬው የመወያያ ርዕሳችን ከሱጁድ ሰህው ጋር የተያያዘ ነበር። ለመሆኑ ከትርጉሙን ጀምርና ሱጁድ ሰህው ምን ማለት ነው? መቼስ ነው የሚደረገው? በሶላታችን ውስጥ ምን ሲከሰት ነው የሚደረገው? ካሰላመትን በኋላስ መቼ ነው የምናደርገው? ከማሰላመታችን በፊትስ መቼ ነው የምናደርገው? ብቻችን ስንሰግድ ከማእሙም ጋር አብረን ስንሆን እንዴት ነው የምናደርገው የሚለውን በዝርዝር ለማየት እንሞክራለን። ይሄንን ርዕስ ማንሳት ያስፈለገበት ምክንያት አብዛኛው ሰጋጆች ከሱጁድ ሰህው ጋር የተያያዙ ህግጋቶችን አያውቁም። ሙሉ በሙሉ ሱጁድ ሰህው የሚባል ነገር የማያውቁ ሰጋጆች አሉ። የተወሰኑት ደግሞ ከማሰላመታቸው በፊት መደረግ የነበረበትን ካሰላመቱ በኋላ ያደርጋሉ። ካሰላመቱ በኋላ ማድረግ የነበረባቸውን ከማሰላመት በፊት ያደርጋሉ። ስለዚህ እስቲ ይህንን መቋጫ በጥሞና አዳምጡትና ምን ያህል ስለ ሱጁድ ሰህው እንደምናውቅ ወይም ሳናውቅ ዝም ብለን ብቻ ስናበላሽ እንደነበረ ራሳችንን መገምገሚያ ይሆነናል ከሚል ተነስቼ ነው ይህንን መወያያ ርዕስ ያቀረብኩት። መቋጫውንም እነሆ። ሱጁድ ሰህው ብሎ ማለት ዒባረቱን አን ሰጅደተይኒ የስጁዱሁም አልሙሰሊ ሊጀብሪ ልኸለል ልሓሲል ፊ ሰላትህ ሚን አጅሊ ሰህዊ ወአስባብሁ ሰላሰቱን አዝያደቱ ወነቅሱ ወሸክ። ሱጁድ ሰህው ማለት 2 ሱጁዶችን ለመግለጽ ነው። እነዛ 2 ሱጁዶች ሰጋጁ በሶላት ውስጥ ለሚፈጠረው ጉድለት ማካካሻ ወይም ሶላት ውስጥ ለሚፈጠረው ጉድለት ተብሎ የሚደረጉ 2 ሱጁዶች ሱጁድ ሰህው ተብለው ይጠራሉ። ምክንያቶቹ 3 ናቸው። አዝያዳ ጭማሬ፣ ወነቅስ ጉድለት፣ ወሸክ ጥርጣሬ። طيب አዝያዳ
ዚያዳ የሚባለው ነገር መጨመር። አንድ ሰጋጅ ሶላት ውስጥ መቆምን ወይም መቀመጥን ወይም ሩኩዕን ወይም ሱጁድን ሆን ብሎ ከጨመረ ሶላቱ ውድቅ ትሆናለች። ከረሳና ከጨመረ ግን ይሄንን የጨመረውን ነገር ሶላቱን ከጨረሰና ካሰላመተ በኋላ ካስታወሰ ወንጀል የለበትም። እሱ ማድረግ ያለበት ወደ ቂብላ ይዞርና ሱጁድ ሰህው ያደርጋል። 2 ሱጁዶች አለቀ። እሱ ጨርሷል። ምሳሌ ይመጣል ወደፊት። ጭማሬውን ግን መጨመሩን ሶላት ውስጥ እያለ ትዝ ካለው ከዛች ከጨመራት ነገር መመለስ አለበት። ከዚያስ ሱጁድ ሰህው ያስፈልገዋል። ሶላቱ ትክክለኛ ናት። በምሳሌ አድርግላችሁ። አንድ ሰው ዙሁር እየሰገደ ነው። 5 ረክዓ ሰገደ። 4 ነበር አይደል? 5 መስገዱን ያወቀው መቼ ነው? ተሸሁድ እየቀራ እያለ፣ የመጨረሻው ተሸሁድ ማለት ነው። አሁን ምን ያደርጋል? ተሸሁዱን ይጨርስና ያሰላምታል። ከዚያም ሱጁድ ያደርጋል፣ 2 ሱጁድ። ከዚያም ያሰላምታል። አለቀ። ካሰላመተ በኋላ እንጂ ባያስታውስ ልክ እዛው ቁጭ እንዳለ አስታወሰ መጨመሩን። አሰላምቷል እኮ ሱጁድ ሰህው ያደርጋል። ተመልከቱ። መጨረሻ ተሸሁድ ላይ እያለ 5 መስገዱ ትዝ አለው። ተሸሁዱን ይጨርስና ያሰላምትና 2 ሱጁድ ያደርግና ያሰላምታል። እሺ፣ ካሰላመተ በኋላ ትዝ አለው መጨመሩ። ወደ ቂብላ ይዞርና 2 ሱጁድ ያደርጋል፣ ያሰላምታል። ከማሰላመቱ በፊት ሶላት ውስጥ እያለ ወደ 5ኛ ረክዓ መቆሙ ትዝ አለው። መጨረስ የለበትም፣ ጭማሬ ነዋ። ቁጭ ማለት አለበት። 5ኛ ረክዓ እየሰገደ መሆኑ ትዝ አለው። ወይም ከ4ኛው ወደ 5ኛው እያኮበኮበ ትዝ አለው ሊነሳ፣ ወይም ቀጥ ብሎ ከቆመ በኋላ ትዝ አለው። ቁጭ ይላል፣ ተሸሁድ ይቀራል፣ ያሰላምታል። ከዚያም 2 ሱጁድ ያደርግና ያሰላምታል። መረጃው ምንድነው? ረሱል አለይሂ ሰላቱ ወሰላም ዙሁርን 5 አርገው ሰገዱ። ከዚያም ሰሃቦቹ ግራ ገባቸውና ሶላት ተጨመረች እንዴ ብለው ጠየቋቸው። ካሰላመቱ በኋላ አሰላምተዋል። ምን ነው አሏቸው። 5 እኮ ነው የሰገድከው አሏቸው። ወደ ቂብላ ዞሩና 2 ሱጁድ አደረጉ። ከዚያም አሰላመቱ። አለቀ። ሌላስ ምሳሌ አሰላሙ ቀብለ ተማም ሶላህ፣ ሶላቱን ሳያሟላ አሰላሙ አለይኩም አለ። ሳያሟላ አሰላሙ ቀብለ ተማም ሶላህ ሚን ዚያደቲ ፊ ሶላህ፣ ሶላት ውስጥ እንደጨመረ ይቆጠራል። ምክንያቱም ሳይጨርስ ነው አሰላሙ አለይኩም ያለው። ይሄ ጉድለት አይደለም፣ መጨመር ይባላል። ለምን? ሰላም መጨረሻ ላይ ነበር መሆን የነበረበት። እሱ ግን ሶላቱን ሳይጨርስ አሰላሙ አለይኩም አለ። ሆን ብሎ ሶላቱን ሳይጨርስ አሰላሙ አለይኩም ብሎ ከሶላት ቢወጣ
ሶላቱ ሙሉ በሙሉ ትበላሻለች። ከረሳ ግን ሶላቱን ሳይጨርስ እንዳሰላመተ ወኢን ካነ ናሲያን ወለም የዝኩር ኢላ ባዕደ ዘመኒን ጠዊል አሁን ሶላቱን ሳይጨርስ እንዳሰላመተ ትዝ አለው። ወዲያው ትዝ ብሎት ከሆነ ከ2 ደቂቃ ከ3 ደቂቃ በኋላ ከሆነ ችግር የለውም፣ ብድግ ይልና ምንም ንያም አያስፈልገውም፣ ሶላቱን ይሞላል። ምሳሌ ላድርግላችሁ። ዙሁር 4 ረካ ነበር መስገድ የነበረበት። 3 ወይም 2 ሰግዶ አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ ብሎ እንደጨረሰ ለካ ሶላቱን እንዳልሞላ ትዝ አለው። ምን ያደርጋል? ቀጥ ብሎ ወደ ቂብላ ይቆማል። እጁን ደረቱ ላይ አድርጎ ከዛ ይቀራል ፋቲሃ። የቀረው 2 ከሆነ 2 ረካ ይሰግዳል። 1 ከሆነች የቀረችው አንዷን ይሰግድና ተሸሁድ ቀርቶ ካሰላመተ በኋላ ወደ ቂብላው እንደዛው እንደዞረ 2 ሱጁዶችን ያደርጋል። መረጃው ምንድነው? ረሱል አለይሂ ሰላቱ ወሰላም ዙሁርን ወይም ዓስርን አሰገዱና 2 ረካ አሰግደው አሰላመቱ። ከዚያም ሌሎቹ ሁሉ ዝም አሉና አንድ ዙል የደይን የሚባል ሱሐቢይ ነበረ። አነሲታ አም ቁሲረት ሶላቱ አላቸው። ረስተህ ነው ወይ ሶላት አላህ አሳጥር ብሎ አዞት ነው አላቸው። አረሳሁምም ሶላትም አላጠረችም አሉ። አይ እንደዛውስ ከሆነ ረስተዋል። እከሌ የሚለው ትክክል ነው እንዴ ብለው ሱሐቦችን ጠየቋቸው። ተመልከቱ፣ እያወሩ እኮ ነው፣ ግን ወሬው ስለ ሶላት ነው፣ ሌላ ወሬ አይደለም፣ ስለ ሶላት ነው። እከሌ የሚለው ትክክል ነው እንዴ? አዎ አሉ ሱሐቦቹ። ወደ ቂብላ ዞሩና የቀሩትን 2 ረካዎች ሰገዱና አሰላመቱ። ከዚያም 2 ሱጁድ አድርገው አሰላመቱ። طيب ኢማሙ እያሰገደ ያለ ሶላቱን ሳያሟላ አሰላመተ። ከማእሙሞቹ ዘግይቶ ኢማሙን የተከተለ ነበር እንበል። ምሳሌ ኢማሙ 1 ረካ እንደሰገደ ወይም 2 ረካ እንደሰገደ ዙሁርን ወይም 3 እንደሰገደ ደረሰ አንድ ሰው ሐርሞ ገባ አብሯቸው። ኢማሙ ሶላቱን ሳይጨርስ ረስቶ አሰላምቷል። طيب ማእሙሞቹ ያመለጠው ሰው በቃ ኢማሜ ጨርሷል ብሎ ተነሳ ሶላቱን ሊሞላ። አሁን ኢማሙ እዛው ቁጭ እንዳለ ጉድለት እንዳለበት ትዝ አለው። ለካ ሶላቴን ሳልጨርስ ነው ያሰላመትኩት አለና ሶላቱን ተነስቶ መሙላት ጀመረ። እነዛ ማእሙሞች ምን ይሆኑ? 2 ምርጫ አላቸው። ወይ በዛው በሶላታቸው ተቀድመው የነበሩት ማለት ነው፣ ወይ በዛው በሶላታቸው ቀጥለው ይጨርሱ፣ ወይንም ደግሞ ኢማሙን ይከተሉት፣ እሱ የሚያደርገውን ነገር ያድርጉ፣ የቀራቸው ነገር ካለ በኋላ ላይ ይሙሉት። ጨረስን ስለ ጭማሬ። እንግዲህ ጭማሬ የሚለው ነገር ቅድም የተጠቀሱት ነገሮች ከተጨመሩብን ሶላት ውስጥ ካሰላመትን በኋላ ነው ሶላታችንን ከጨረስን በኋላ ሱጁድ ሰህው የምናደርገው። ነቅሱ ላይ እንምጣ። ነቅስ ጉድለት፣ የአርካን ጉድለት ከሆነ አርካን ማለት ኢንሻአላህ ወደፊት እናያቸዋለን ምን እንደሆኑ። ከአርካኖች አንዱ ተክቢረተል ኢህራም ነው። ተክቢረተል ኢህራም ማለት መጀመሪያ ላይ አላሁ አክበር ነይተን አላሁ አክበር የምንለው ይሄ ተክቢረተል ኢህራም ይባላል። አንዳንድ ሰዎች የሚሳሳቱት ማእሙሙ ሩኩዕ ላይ ሆኖ ሲደርሱ እንዳይነሳባቸው ይቸኩሉና ቁመው ተክቢረተል ኢህራም ማድረግ ያለባቸው እየወረዱ ተክቢረተል ኢህራም ይላሉ። እነዚህ ሰዎች ሶላታቸው ትክክል አይደለችም። ለምን?
ተክቢረተል ኢሕራም መባል ያለበት እንደተቆመ ነው። ቢያመልጠኝም ያምልጠኝ እንጂ ኢማሙ። ስለዚህ እዚህ ጋር በጣም የምንቸኩል ሰዎች ጥንቃቄ እናድርግ። طيب ተክቢረተል ኢሕራምን ሆን ብሎ ሳያደርግ ሶላቱን ቢሰግድ ሶላቱ ይበላሽበታል። ረስቶም ተክቢረተል ኢሕራምን ረስቶ ዝም ብሎ ብቻ ፋቲሃ ቀርቶ ሩኩዕ አድርጎ ሶላቱን ከጨረሰ በኋላ ለካ ተክቢረተል ኢሕራም አለማድረጉ ትዝ አለው። ይሄም በሱጁድ ሰህው አይካካስም፣ ሶላቱ በሙሉ ውድቅ ነው። ለምን? ተክቢረተል ኢሕራም ናታ ሶላቷን እንድትታሰር የሚያደርግልን። طيب ከተክቢረተል ኢሕራም ውጭ ያሉ አርካኖች አሉ። እነሱን ሆን ብሎ ከተዋቸው ምሳሌ ሩኩ መቀመጥ በሁለት ሱጁድ መካከል፣ ከሩኩ ቀና ማለት፣ የመጨረሻው ተሸሁድ፣ ቂራአተል ፋቲሃ ፋቲሃ መቅራት፣ እነዚህን ሆን ብሎ ከተዋቸው ሶላቱ ሙሉ በሙሉ ትበላሻለች። በእርሳቻ ከሆነሳ ልብ በሉ እዚህ ጋር በእርሳቻ ከሆነ ምሳሌ እንበልና ሁለተኛውን ሱጁድ ረሳ። ሁለተኛውን ሱጁድ ከአንደኛው ረካዓ ላይ ሁለተኛውን ሱጁድ ረሳ። በአንድ ሱጁድ ብቻ ተነሳ። መቼ ትዝ አለው? ሁለተኛውን ረካዓ ሰግዶ ሁለተኛው ሱጁድ ላይ እያለ ትዝ ካለው የመጀመሪያዋ ረካዓ ውድቅ ትደረጋለች። ለምን? ዙሮ መጥቶ እሷ ጋር ስለደረሰ። ነገር ግን አሁን ያቺ የመጀመሪያዋ ረካዓ ውድቅ ትደረጋለች ሲባል ሁለተኛዋ ረካዓ አንድ ተብላ ትቆጠራለች ማለት ነው። ነገር ግን እዛ ሳይደርስ ትዝ አለው። እዛ ሳይደርስ ትዝ አለው። ምን ማድረግ አለበት? ይመለሳል ወደዛች ሱጁዷን ያደርጋል። ከዚያም ይቀጥላል። ሶላቱን ሲጨርስ ከጨረሰ በኋላ ሁለት ሱጁድ ያደርጋል። ልብ በሉ። ምሳሌ ከመጀመሪያዋ ረካዓ ሁለተኛዋን ሱጁድ ረሳ። በሁለተኛው ረካዓ ላይ አንደኛውን ሱጁድ አድርጎ ሁለተኛውን ሱጁድ ከማድረጉ በፊት ቁጭ እንዳለ ትዝ አለው። ቁጭ እንዳለ አሁን የዚህ ሰውዬ የመጀመሪያዋ ሶላት ውድቅ ትሆናለች። ሁለተኛው እዚህ ቦታ ላይ ትቆምለታለች። ሶላቱን ያሟላል፣ ያሰላምታል፣ ሱጁድ ሰህው ያደርጋል። ሌላ شخص نسي السجدة الثانية والجلوس قبلها من الركعة الأولى. አሁን ልብ በሉ። ሁለተኛዋን ሱጁድ ረሳ። ልብ በሉ። እንደገና والجلوس قبلها من الركعة الأولى ከመጀመሪያው ረካዓ ደግሞ መካከል ላይ መቀመጥ ያለበትን ረሳ። ይሄ መቼ ትዝ አለው? ከሩኩ ቀና ካለ በኋላ ሁለተኛው ረካዓ ላይ ትዝ አለው። ምን ያደርጋል? فإنه يعود ይመለስና ቁጭ ይላል፣ ሱጁዱን ያደርጋል። ከዚያም ሶላቱን ይሞላል፣ ከዚያም ያሰላምታል፣ ከዚያ ሁለት ሱጁድ ያደርጋል። ይሄ እንግዲህ ነቅሱ ጉድለቱ በአርካኖች ውስጥ ሲሆን ማለት ነው። ነቅሱ በአርካኖች ውስጥ ከሆነ መቼ ነው ሱጁድ የሚያደርገው ማለት ነው? ካሰላመተ በኋላ። ዋጅባቶች ከሆነሳ አሁን ዋጅባቶች የሚለውን በኋላ አርካንና ዋጅባት የሚለውን ስትሰሙ ትረዱታላችሁ። በዋጅባቶች ከሆነ ሆን ብሎ ከዋጅባቶች ውስጥ አንዱን ዋጅብ ከተወ ሶላቱ ይበላሻል። ረስቶ ከሆነ ግን ያንን የረሳውን ዋጅብ ቦታውን ሳይለቅ ትዝ ካለው
ይመለስና ያንን ዋጅብ ይፈጽመዋል። ነገር ግን ቦታውን ከለቀቀ በኋላ ልብ በሉ፣ ቦታውን ከለቀቀ በኋላ ትዝ ካለው ነገር ግን ወደ ሁለተኛው ወደ ሌላኛው ማዕዘን ካልደረሰ ይመለሳል። ልብ በሉ፣ ይመለሳል፣ ሶላቱን ይሞላል፣ ያሰላምታል፣ ከዚያም ሁለት ሱጁድ ያደርጋል። ምሳሌውን ስትሰሙት እዚህ ይላችኋል፣ ትረዱታላችሁ በደንብ። አንድ ሰው አለ ከሁለተኛው ሱጁድ ልብ በሉ፣ ከሁለተኛው ሱጁድ ከሁለተኛው ረካዓ ብድግ አለ። ምን ማድረግ ነበረበት? አተህያቱ መቅራት ነበረበት። ሁለተኛው ረካዓ እንደጨረሰ አተህያቱ መቅራት ነበረበት። ወደ ሶስተኛው ሊቆም ረስቶ ማኮብኮብ ጀመረ። ልክ ሊነሳ ሲል ትዝ አለው፣ ቁጭ ይላል፣ ተሸሁዱን ይቀራል፣ ይነሳል፣ ሶስተኛና አራተኛ ያመጣል፣ ምንም ነገር የለበትም። ለምን? ሊነሳ አሰበ እንጂ አልተነሳም። ነገር ግን ከተነሳ በኋላ ትዝ አለው። ልብ በሉ፣ ከተነሳ በኋላ قبل أن يستتم قائما ተመልከቱ፣ እየተነሳ ቀጥ ብሎ ከመቆሙ በፊት ትዝ አለው። ቀጥ ብሎ ከመቆሙ በፊት ግን እያኮበኮበ ነው፣ ተነስቷል። የቅድሙ ገና እያሰበ ነው። እያሰበ ከሆነ ሊነሳ በማሰቡ ብቻ ሱጁድ ሰህው አይኖርበትም፣ ሶላቱን ይጨርሳል፣ ምንም ነገር የለበትም። ይሄ ግን ተነስቷል፣ ቀጥ ብሎ አልቆመም እንጂ ተሸሁድን ሳይቀራ እያኮበኮበ ነው። ይመለሳል። ቀጥ ብሎ ስላልቆመ ነው የሚመለሰው። ቁጭ ይላል፣ ተሸሁዱን ይሞላል፣ ከዚያም ያሰላምታል፣ ከዚያም ሱጁድ ሰህው ያደርጋል፣ ያሰላምታል። طيب ነገር ግን ተሸሁድን ረስቶ ቀጥ ብሎ ከቆመ በኋላ ትዝ አለው። ቀጥ ብሎ ከቆመ በኋላ አይመለስም አሁን እና ምን ያደርጋል? ሶላቱን ይጨርሳል። ከማሰላመቱ በፊት ሱጁድ ያደርጋል። ልብ በሉ፣ እዚህ ጋር እንዳይምታታባችሁ ልድገመው። ዙሁርን እየሰገድኩ ነው። ሁለት ረካዓ እንደጨረስኩኝ ምን ማድረግ ነበረብኝ? አተህያቱን መቅራት ነበረብኝ። ሳልቀራ ልነሳ አሰብኩ፣ ወዲያውኑ ትዝ አለኝ። ቁጭ ብዬ አተህያቴን እቀራና ሶላቴን እጨርሳለሁ፣ ምንም ነገር የለብኝም። ነገር ግን አተህያቱን ሳልቀራ ማኮብኮብ ጀመርኩኝ፣ መነሳት። ቀጥ ብዬ አልቆምኩም። እመለስና አተህያቴን ቀርቼ እነሳለሁ፣ የቀሩኝን እጨርስና ካሰላመትኩ በኋላ ሁለት ሱጁድ አደርጋለሁ። ልብ በሉ፣ ካሰላመትኩ በኋላ። ለምን? ይሄ ማኮብኮቡ እንደ ጭማሬ ተቆጠረ። طيب ነገር ግን አተህያቱን ሳልቀራ ወደ ሶስተኛው ረካዓዬ ቀጥ ብዬ ከቆምኩ በኋላ ትዝ አለኝ አለመቅራቴ። አሁን አልመለስም። ምን ማድረግ አለብኝ? ሶላቴን እጨርስና አተህያቱን ቀርቼ ከማሰላመቴ በፊት ሁለት ሱጁዶችን አድርግና አሰላምታለሁ። ለምን? ጉድለት ስለሆነ። ምንድነው የጎደለው? አተህያቱን አልቀራሁም። ይሄን ይመስላል። በምሳሌው ግልጽ እንዲሆንላችሁ ነው። እንግዲህ ዚያዳ ጭማሬውን አየን፣ ጉድለቱን አየን። ሸክ ላይ እንምጣ። ጥርጣሬ። ልብ በሉ፣ الشك هو التردد بين أمرين أيهما الذي وقع والشك لا يلتفت إليه في العبادات في ثلاث حالات. شك ብሎ ማለት በሁለት ነገሮች መካከል መጠራጠር ማለት ነው። አድርጌዋለሁ አላደረኩትም፣ ብየዋለሁ አላልኩትም። ይሄ ነው ሸክ ማለት። طيب ሶስት ቦታዎች ላይ ኢባዳን በተመለከተ ሶስት ቦታዎች ላይ የሚከሰቱ ጥርጣሬዎች ቦታ ይሰጣቸው፣ ውድቅ ይደረጋሉ። አንደኛው ዝም ብሎ ብቻ መጠራጠር፣ እውነታ የሌለው
ይሄ ወስዋስ ነው፣ ቦታ እንዳሰጡት። ሰውየው ኢባዳ ባደረገ ቁጥር ጥርጣሬ ይበዛበታል። በቃ መጠራጠር ይሄም ውድቅ ይደረጋል። ሶስተኛው ኢባዳውን ከጨረሰ በኋላ ተጠራጠረ። ጥርጣሬ ብቻ ነው። 4 ነው 3 የሰገድኩት አለ። 4 ነው 3 ዙሁርን ምሳሌ 4 ነው 3 በቃ ጥርጣሬ። እርግጠኛ የሆነ ውሳኔ ላይ ከደረሰ ጉድለት ካረጋገጠ ችግሩን ይሞላዋል። ነገር ግን ዝም ብሎ ጥርጣሬ ከሆነ ሶላቱን ከጨረሰ በኋላ ከሆነ ቦታ አይሰጠው፣ ውድቅ ያደርገዋል። طيب ከዚህ ውጭ ያለው ግን وأما الشك في غير هذه المواضع الثلاثة ከነዚህ ከሶስቱ ውጭ ያለው ሸክ ግን ግምት ይሰጠዋል። ሶላት ውስጥ የሚፈጠር ጥርጣሬ ሁለት አይነት ባህሪ ያለው። አንደኛው ሰውየው ተጠራጠረ፣ ግን ከጥርጣሬው አድርጌዋለሁ 2 ነው 3 ነው አለ። 2 ነው 3 ነው ከሚለው ወደ 3ኛ ወይም ወደ 4ኛ ወደ 2ኛ ወይም ወደ 3ኛው ካመዘነለት ያመዘነለትን ብቻ ይጠቀማል። ካመዘነለት ጥርጣሬው ማለት ነው። ምሳሌ ዙሁር እየሰገደ ነው፣ 2 ነው 3 ነው የሰገድኩት ብሎ ተጠራጠረ። ከዚያም እየተጠራጠረ ያለ 3ኛ መሆኗን አመዘነለት ጥርጣሬው። ከዚያም እንደ 3 ይቆጥራትና 4ኛ ረካዓ ያመጣል፣ ተሸሁድ ቀርቶ ያሰላምታል። ለጥርጣሬው ሲባል ሱጁድ ሰህው ያደርጋል። ነገር ግን ለዚህ መረጃው ምንድነው ከተባለ اذا شك احدكم في صلاته አሉ ሶላት ውስጥ አንዳችሁ ከተጠራጠረ فليتحرى الصواب ትክክለኛውን ለማግኘት ጥረት ያድርግ። ከዚያም ከመዘነለት ሶላቱን ያሟላና ከዚያም ያሰላመት፣ ከዚያም 2 ሱጁድ ያድርግ። ይሄ እንግዲህ አመዛኝ ሆኖለት ካገኘ ያን አመዛኙን ይጨርስና ካሰላመተ በኋላ 2 ሱጁድ ያደርጋል። ነገር ግን በጭራሽ ሊያመዝንለት አልቻለም። 2 ነው 3 ሞከረ፣ ምንም ሊመጣለት አልቻለም። طيب አሁን እዚህ ጋር የቂን እርግጠኛ ሊኮንበት የሚችለውን ነገር ብቻ ይሰራል። ምን 2 ረካዓ ብሎ ይወስደዋል። ይሄንን የቀሩት ረካዓዎች ይጨርሳል። ከዚያስ ከማሰላመቱ በፊት 2 ሱጁድ ያደርጋል። ሌላ ምሳሌ አሱር እየሰገደ ነው፣ 2ኛ ናት 3ኛ ናት ብሎ ተጠራጠረ። ምንም ሊያመዝንለት አልቻለም። 2ኛ ረካዓ ያደርጋትና ተሸሁደል አወሉን ቀርቶ ከዚያም 3ኛና 4ኛን ያመጣል። ከዚያም ከማሰላመቱ በፊት 2 ሱጁድ ያደርጋል። ከዚያም ያሰላምታል። ለዚህ መረጃው ምንድነው? اذا شك احدكم في صلاته فلم يدري كم صلى 3 ام 4 አንዳችሁ በሶላት ውስጥ ከተጠራጠረ 3 ነው 4 ነው የሰገድኩት ብሎ ምንም ሊያመዝንለት ካልቻለ ጥርጣሬውን ይጣልና የቂን እርግጠኛ የሚሆንበት ላይ ይሙላ። እርግጠኛ የምንሆንበት ከ3 እና ከ2 የቱ ነው? 2 ነው። 2 ረካዓ ነው። ስለዚህ ከ4 እና ከ3 3 ነው። ከ2 እና ከ1 አንደኛው ረካዓ ነው እርግጠኛ የምንሆንበት። አሁን እኮ ጥርጣሬያችን 2 ነው 1፣ 3 ነው 2፣ 3 ነው 4። ስለዚህ እርግጠኛ የሚሆነው ዝቅተኛው ቁጥር ነው። ያንን እንወስድና ሶላታችንን እንጨርስና ثم يسجد سجدتين قبل أن يسلم كما السلامة وفي السجود ያደርጋል። አለቀ። فإن كان صلى 5 እሺ ይሄ ሰው በሱ ጥርጣሬ እርግጠኛ ሊሆንበት የሚችለውን ስላጣ ዝቅተኛውን ቁጥር ይውሰዳልና አይደለም። ድንገትም 5 ሊሆን ይችላል። በአላህ ዕውቀት ውስጥ 5 ከሆነ ሸፋዕነ ለሁ ሶላተሁ
ሶላቱን ጥንድ ያደርግለታል። ወኢን ካነ ሰላ ኢትማመን ሙሉ ከሆነለት ደግሞ ሸይጣንን ማናደጃ ይሆናል አላሉ። طيب اذا جاء الشخص والامام راكع ኢማሙ ሩኩዕ እያደረገ አንድ ሰው ገባ። በመሰረቱ ቁሞ ነው ቅድም እንዳልኳችሁ ተክቢረተል ኢህራም ማድረግ ያለበት፣ ቀጥ ብሎ ቁሞ። ከዚያም ከደረሰበት ኢማሙን ይከተላል። አሁን እንዲህ አይነት አጋጣሚዎች ላይ ሶስት አይነት ባህሪያቶች ይኖራሉ። አንደኛ እርግጠኛ ከሆነ እኔ ተክቢረተል ኢህራምን ቁሜ አድርጌ ኢማሙን ደርሼበታለሁ ካለ ችርካት ትቆጠርለታለች፣ ቂራአቱል ፋቲሃ ትወድቅለታለች። ሁለተኛው ኢማሙ እኔ ሩኩዕ ላይ ከመድረሴ በፊት ራሱን አንስቷል ካለ ችርካት ትቆጠርለት። እሱ እንኳን ወደ ሩኩዕ ቢወርድ አንዳንድ ሰዎች ተክቢረተል ኢህራምን ቀጥ ብለው አድርገው አላሁ አክበር ብለው ወደ ሩኩዕ እየወረዱ ያሉ ኢማሙ ሊነሳ ይችላል። አሁን ሩኩዕ እኮ አድርጌያለሁ ብሎ ችርካ መቁጠር የለበትም። ለምን? ሩኩዕ ኢማም እያለ ሩኩዕ ላይ ሲደርስ ብቻ ነው የሚቆጠርለት። ኢማሙ ራሱን ከሩኩዕ ቀና ካደረገ በኋላ እሱ ሩኩዕ ቢያደርግም እደርስበታለሁ ብሎ ቢሞክርም እስካልደረሰበት ድረስ አይቆጠርም። طيب ከተጠራጠረስ ኢማሙን ሩኩዕ ላይ አግኝቼዋለሁኝ ወይስ አላገኘሁትም ብሎ ተጠራጠረ። አሁን አግኝቼዋለሁኝ የሚለው ካመዘነለት ምንም ነገር የለበትም። ልብ በሉ فإن ترجح عنده أحد الأمرين ከሁለቱ አግኝቼዋለሁ አላገኘሁትም የሚል ጥርጣሬ መጣበት። ከሁለቱ አንዱ ካመዘነለት ሶላቱን ይጨርስና ያሰላምትና ከዚያም ሁለት ስጁድ ያደርጋል። ኢላ አላ የፉተሁ ሸይኡ ሚን الصلاة ካላመለጠው ግን ምንም አይነት ስጁድ የለበትም። طيب አሁንም እዚህ ጋር ግልጽ ሊሆንለት አልቻለም። አግኝቼዋለሁ አላገኘሁትም ተጠራጠረ። وإن لم يترجح عنده أحد الأمرين عامل باليقين يقينه ምንድነው? አለማገኘቱ ሩኩዕ ላይ። አሁን ተመልከቱ፣ ኢማሙን ደርሼበታለሁ ሩኩዕ ላይ ወይስ አምልጦኛል እያለ ተጠራጠረ። ምንም ሊያመዝንለት አልቻለም። ይሄ መሆን ያለበት ምንድነው? አሁን አለማገኘቱን እርግጠኛ ነውና አለማገኘቱን ይወስድና ከዚያ ያቺ ረካ እንዳመለጠችው ይቆጥራል፣ ያመጣታል፣ ሶላቱን ያጠናቅቃል። ከዚያም ከማሰላመቱ በፊት ሱጁድ አሳው ያደርጋል። ልብ በሉ እዚህ ጋር إذا شك في صلاته فعمل باليقين أو بما ترجح عنده حسب التفصيل المذكور ثم تبين له أن ما فعله مطابق للواقع وأنه لا زيادة في صلاته ولا نقص سقط عنه سجود السهو على المشهور من المذهب. طيب ልብ በሉ አንድ ሰው ሶላት እየሰገደ ነው፣ ሁለተኛ ናት ሶስተኛ ናት ብሎ ተጠራጠረ። እሱ ዘንድ ሊያመዝንለት የሚችል ነገር አላገኘም። ዝቅተኛውን ቁጥር ይወስድና ሶላቱን ያጠናቅቃል። ثم تبين له أنها هي الثانية في الواقع ትክክለኛ እንደሆነ ቢያረጋግጥ ከማሰላመቱ በፊት ትክክለኛ እቺ የተጠራጠርኩባትና ዝቅተኛ ቁጥር የወሰድኳት ነገር እሷ ራሷ ናት ብሎ ካለ የተወሰኑ ዑለማዎች ምን አሉ? ምንም ነገር ስላልጨመረ ሱጁድ ሰህው የለበትም አሉ። ሌሎቹ ደግሞ ምን አሉ? አይ ለሸይጣን ማናደጃም ይሆናልና ሱጁዱን ማድረግ አለበት። አሁን ልብ በሉ የመጨረሻ የቀረን ነገር አንድ ነገር አለ። ኢማም እያሰገደ አምልጦኝ ገባሁኝ መስጊድ። ከዚያም ይሄ ኢማም የረሳው ነገር ነበረ። እኔ አላውቅም የትኛው ላይ እንደረሳ። እኔ ከደረስኩበት በኋላ ባለው ረካዓ ውስጥ ይርሳ ሱጁድ የሚያስደርግ ነገር
እኔ ከመድረሴ በፊት ባለው ውስጥ ይርሳ አላወኩም። ምንድነው ማድረግ ያለብኝ? ኢማሙን እከተለዋለሁ። ከማሰላመቱ በፊትም ሆነ ካሰላመተ በኋላ ሱጁድ ቢያደርግ አብሬ ሱጁዱን ካደረኩ በኋላ ነው። ልብ በሉ ኢዛ ሰሐ الامام وجب على المأموم متابعته في سجود السهو። ልብ በሉ እዚህ ጋር እኔ ማእሙም ነኝ። እርሳቻ የፈጠረው ሱጁድ የሚያስደርግ ነገር ያስከሰተው ኢማሙ ነው። እኔ ማእሙም ነኝ፣ እኔ አልረሳሁም አይመለከተኝም ብዬ ከኢማሙ ወደ ኋላ ማለት የለብኝም። አብሬ ሱጁድ አደርጋለሁ። ምክንያቱ ምን እንደሆነ ባውቅም ባላውቅም። طيب እኔ ግን አምልጦኝ ከሆነ የመጣሁት ልክ ኢማሙ የሚያደርገው ሱጁድ ካሰላመተ በኋላ ቢሆን ምሳሌ እንበልና እኔ አምልጦኛል። ልክ ኢማሙ አሰላሙ አለይኩም ወራህመቱላህ ሰላሙ አለይኩም ወራህመቱላህ ሲል እኔ እነሳለሁ። ተነስቼ ልሞላ ነው። አሁን እዚህ ቦታ ላይ እኔን አይመለከተኝም። አሁን እሱን መከተል አይመለከተኝም። ስለዚህ ምን ማድረግ አለብኝ? ሶላቴን እጨርሳለሁ። ከዚያም ከማሰላመቴ በፊት ሳይሆን ካሰላመትኩ በኋላ ቅድም ኢማሙ ካሰላመተ በኋላ ያደረገውን ሱጁድ እኔም ካሰላመትኩ በኋላ ሱጁድ አደርጋለሁ። ለምን? ኢማሙ ጋር የነበረውን ችግር እኔ ጋርም ሊሆን ስለሚችል እሱን ተከታይ ስለነበርኩኝ ማካካሻ። ምሳሌ በግልጽ ላስቀምጥላችሁ። መስጊድ ገባሁኝ፣ አንድ ረካ አምልጦኛል። አሁን ኢማሙ ጋር 3 ረካ አገኘሁ ለዙሁር። 3 አብሬ ሰገድኩኝ። ተሸሁድ ቀራና አሰላመተ። እኔ ተነስቼ እየሞላሁ ነው። አሁን ልብ በሉ እኔ ብድግ ብዬ እንደቆምኩኝ ኢማሙ አላሁ አክበር ብሎ ሱጁድ ሰህው አደረገ። ይሄ ሱጁድ ሰህው ካሰላመተ በኋላ መደረግ የነበረበት ነበር ማለት ነው። አሁን ተመልሰ ሱጁድ አድርግ አልባልም። ሶላቴን ጨርስና ተህያቱ ቀርቼ ሳሰላመት ካሰላመትኩ በኋላ 2 ሱጁዴን አደርጋለሁኝ ማለት ነው። طيب እኔ ማእሙም ነኝ። ኢማም አለኝ ከፊት ለፊት። ሱብሃነ ረቢየል ዐዚም የሚለው ረሳሁ። ሱጁድ ያስደርጋል በነገራችን ላይ ከረሳሁት። ሱብሃነ ረቢየል አዕላ የሚለው ረሳሁ። ሱጁድ ያስደርጋል። ነገር ግን ተከታይ እስከሆንኩኝ ድረስ እኔ ለነዚህ ለረሳኋቸው ሱጁድ ለሚያስደርጉት ዋጅባቶች ሱጁድ አላደርግም። ለምን? ማን ይሸከምልኛል ማለት ነው? ኢማሙ። ይሄን ይመስላል ከሞላ ጎደል። እሺ አሁን አርካኖችና ዋጅባቶችን እንመልከት። አርካንና ዋጅባቶችን ልብ በሉ። እዚህ ጋር ስጠቅሰው ተከታተሉ። አርካኑ ሶላቲ ይላሉ። የሶላት ማዕዘናቶች። የሶላት ማዕዘናቶች እንደሚከተለው ይሆናሉ። አንደኛ ቁሞ መስገድ ከመቻል ጋር በፈርድ ሶላት ላይ ቁሞ መስገድ በፈርድ ሶላት ላይ ጤነኛ እስከሆነ ድረስ ግዴታ ነው። አፍዋን ሩክን ነው፣ ማዕዘን ነው። አንድ ሁለተኛ ተክቢረተል ኢህራም ማዕዘን ናት። በእያንዳንዱ ረካዓ ላይ ፋቲሃ መቅራት ማዕዘን ነው። ሩኩዕ ማዕዘን ነው። ከሩኩዕ ቀና ማለት ማዕዘን ነው። በ7 የሰውነት
ልብ በሉ በሰባት የሰውነት ክፍሎች ስጁድ ማድረግ ግዴታ ነው። ምንድናቸው እነዛ? ግንባርና አፍንጫ 1፣ 2 መዳፎች 3፣ 2 ጉልበቶች 5፣ 2 የእግሮቻችን የሁለቱ እግሮቻችን ጣቶች መሬት መንካት አለባቸው። መንሳፈፍም የለባቸውም። አንዱ ባንዱ ላይ መደረብ የለበትም። እነዚህ 7 ይሆናሉ። በእነዚህ የሰባት የሰውነት ክፍሎች ስጁድ ማድረግ አለበት። ስጁድ ከስጁድ ቀና ማለት፣ በሁለት ስጁድ መካከል መቀመጥ፣ በእነዚህ በተጠቀሱት አርካኖች ጠማዕኒና እርጋታ መኖር። ልብ በሉ ጠማዕኒና ማድረግ። ተሸሁደል አኺር የመጨረሻው አተህያቱ 2 ያላቸው ማለት ነው። የመጨረሻው አተህያቱ ሩክን ነው። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ሶላት ማውረድ ሩክን ነው። አሰላሙ አለይኩም ወራህመቱላህ ሩክን ነው። ቅደም ተከተሉን መጠበቅ ሩክን ነው። እነዚህ 1 2 3 4 5 6 7 8 9 10 11 12 13 14 ናቸው። እነዚህ ብትጽፏቸው ጥሩ ነው። እንደገና አድምጣችሁ ምሳሌ ከመቻል ጋር ቁሞ መስገድ፣ ተክቢረተል ኢህራም፣ ፋቲሃን በእያንዳንዱ ረክዓ መቅራት፣ ሩኩዕ ማድረግ፣ ከሩኩዕ ቀና ማለት፣ በሰባት የሰውነት ክፍሎች ላይ ስጁድ ማድረግ፣ ከስጁድ ቀና ማለት፣ በሁለት ስጁዶች መካከል መቀመጥ፣ እነዚህ በተጠቀሱት አርካኖች ላይ እርጋታ መኖሩ፣ የመጨረሻውን ተሸሁድ መቅራት፣ ለሱ መቀመጥ ለተሸሁዱ፣ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሶላት ላይ ማውረድ፣ አሰላሙ አለይኩም ማለት፣ ቅደም ተከተላቸውን መጠበቅ። እነዚህ አርካን ናቸው። طيب ዋጅባቱ ሶላት ከተክቢረተል ኢህራም ውጭ ያሉት ተክቢራዎች በሙሉ ዋጅባት ሶላት ናቸው። አላሁ አክበር ብለን ወደ ሩኩዕ እንወርዳለን። ወደ ስጁድም አላሁ አክበር ብለን ነው የምንወርደው አይደል? ይሄ ሰሚዐ አላሁ ሊመን ሐሚዳህ የሚለው ለኢማምና ብቻውን ለሚሰግድ ሰው፣ ረበና ወለከል ሐምድ የሚለው ለኢማሙም ብቻውን ለሚሰግድም ለማእሙሙም፣ ረቢ ግፍርሊ የሚለው በይነ ሰጅደተይን በሁለት ስጁድ መካከል ይሄም ዋጅብ ነው። ሱብሓነ ረቢየል ዐዚም ሩኩዕ ላይ ዋጅብ ነው። ሱብሓነ ረቢየል አዕላ ስጁድ ላይ ዋጅብ ነው። የመጀመሪያው ተሸሁድ ዋጅብ ነው። ተመልከቱ፣ አያችሁ፣ እነዛ ሩክን የተባሉት ነገር ከጎደሉ ቅድም በሰማችሁት መንገድ ነው ማካካስ የሚቻለው። ተስማማን? ዋጅባቶቹ ደግሞ አሁን ካወቃችኋቸው ቅድም በተባለው መንገድ ነው መካካስ የሚችሉት። ዋጅባቶች ስንት ናቸው? 1 2 3 4 5 6 7 ከተክቢረተል ኢህራም ውጭ ያሉት ተክቢራዎች ሰሚ አላሁ ሊመን ሐሚዳ የሚለው ለኢማምና ብቻውን ለሚሰግድ፣ ረበና ወለከል ሐምድ የሚለው ለኢማም ብቻውን ለሚሰግድ ማእሙም ለሆነ፣ ረቢ ግፍርሊ በሁለት ስጁድ መካከል የሚደረገው ቁጭ ብለን የምናደርገው ረቢ ግፍርሊ፣ ሱብሓነ ረቢየል ዐዚም ሩኩዕ ላይ፣ ሱብሓነ ረቢየል አዕላ ስጁድ ላይ፣ የመጀመሪያው ተሸሁድ። እነዚህ ይመስላሉ። እንግዲህ ከሞላ ጎደል እነዚህን ይመስላሉ። ወሰለላሁ ወሰለም አላ ነቢይና ሙሐመድ ወአኺሩ ዳዕዋና አኒል ሐምዱሊላሂ ረቢል ዓለሚን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።